ሶሻል ሚዲያ ላይ ከቅርብ ጊዜያት ወዲህ በተለይ ደግሞ ፌስቡክን በደንብ ታሪኮችን በማጋራት ላይ ነው ያለኸው። ሰዎች ዘንድ ከተማ ይፍሩ ማናቸው ምን ሰሩ የሚለውን ስራዎች በደንብ እየተመለከትን ነው። እንግዲህ መቼም እኔም ማቀው ታሪክ አለና የኔ ታሪክ አይደለም የቤተሰብ ታሪክ አይደለም፣ ይሄ የሁላችንም ታሪክ ነው እና በተቻለ መጠን በተለይ ወጣቱ ትውልድ ታሪኩን እንዲያውቅ እኔ ማቀውን እንዲያውቅ ለማካፈል ነው ያንን ፌስቡክ እንትን ገጽን እንደምታየው በቃ በትናንሽም ብዙም ጽፋለሁ እና ያንን ለማሳየት ነው እና እስካሁን ድረስ እንግዲህ ያደገ ነው። የኔም ገጽ ተከታዮችም ያደጉ ነው። ጥሩ ነገር ያደረኩ ይመስለኛል። የሰዎቹ ኮሜንት እኔ እስካሁን ድረስ እሱን የሚገፋፋኝ በተለይ ወጣቱ ይገፋፋኛል እና አዲስ ነገር ለነሱም ታሪክ እየሰሙ እየተማሩ ስለመጡ ደስ እያላቸው ነው የሚጽፉልኝና በጣም እሱን የሚገፋፋኝ ነው። ለመጻፍም ፖስትም ለማድረግ የሚገፋፋኝ እነሱ ናቸው። ፌስቡክ ላይ የማያቸው በጣም ታሪካዊ ትልልቅ ፎቶዎች አሉ። እሱን ሳይ እኔ የምረዳው አባት በጣም ታሪክን የመሰብሰብ ወይም ደግሞ ታሪክን የመሰነድ ትልቅ ነገር እንዳላቸው ነው የምረዳው። እኔ የሚገርምሽ ነገር ብዙን ነገር ያገኘሁት እኔ በተለይ ፎቶግራፎች ቤት ነው ያገኘኋቸው። ለምን አባቴ ይሰበስባል ፎቶግራፍ። በተለይ ደግሞ እነዚህ አሁን መሪዎች አሉ እንደነ ጆሞ ኬንያታ አብረው የተነሱት ፎቶግራፍ ምን በልጅነታችን ልክ እዚህ ሳሎን ውስጥ ቁጭ ብለው ምናያቸው ናቸው እና ስናድግ እነሱን ያያየን ያደግነውና ብዙ ሰነዶችም ምኖችም ያስቀምጥ ነበር እሱ ኮፒዎች። በተለይ ደግሞ እንዳልሽው ፎቶግራፎቹ መቼም የሚገርም አይነት ፎቶግራፎች ነው ያለንና በየቤቱ ብዙ ፎቶግራፍ አለ ብዬ አስባለሁ። ይህ መጽሐፍ ከተማ ይፍሩ የሰላም የእድገትና የፓን አፍሪካኒዝም አቀንቃኝ የተሰኘው መጽሐፍ ከዛሬ 3 ዓመታት በፊት የተጻፈ መጽሐፍ ነው። 60ኛ ዓመት ካልተሳሳትኩ አይደለ? የአፍሪካ ህብረት 60ኛ ዓመት ምስረታውን ምክንያት በማድረግ ከዛ ማግስትም የተመረቀ መጽሐፍ ነው። መጽሐፉ በአጠቃላይ ምን ነገሮችን ይዟል? መጽሐፉ እንግዲህ ከትውልድ ጀምሮ አስተዳደጉን ከዛ በተረፈ ትምህርት እንዴት እንዳገኘ ከትምህርት በኋላ ወደ ከአሜሪካ ከመጣ በኋላ ደግሞ መንግስት የውጭ ጉዳይ ጽህፈት ቤት ውስጥ ገብቶ እንደሰራ እና ታሪኩ በቃ የሰራቸው ስራዎች ያጋጠማቸው ስራዎች የአፍሪካ ህብረት የኢትዮጵያና የአሜሪካ ግንኙነት የኢትዮጵያና የሶማሊያ ግንኙነት ገለልተኛ ሀገሮች ንቅናቄ ብዙ ነገር ያለው እዛ መጽሐፍ ውስጥ እና ሲነበብ ብዙ ያልታወቁና ያልተሰሙ ታሪኮች አሉ እዛ መጽሐፍ ውስጥ።